በዚህ ልክ ለምንድነው ልጁን ኮንፊደንስ እንዲሰማው ተፈላጊ እንደሆነ በግራም በቀኝ ማስለቀስ እንደሚችል አሁን ለሱ ጀብዱ ሊሆን ይችላል። ስትቀጠፍ እንደምትደርቅ እያወቅን መቅጠፍ ነው። እንወዳታለን፣ ነገር ግን ለምናፈቅረው መስዋዕት እናደርጋታለን። በምን አይነት ሀሳብ ውስጥ ነው? ቆይ አስብበት። የመጀመሪያ ፍቅር አይደለ እንዴ? እንደዛ ቢሆን እኮ ሩታ ግራዋ ተደግፋ ወይም ሀረግ እንደዚህ ይዛ ላስብበት እንዳትለኛሁን የሚለውን ዘፈን እንድትዘፈን ድሉን ተከፍትላት ነበር። ይህ ግን የመጀመሪያ አይደለም። ከሩታ ወልደሃል እኮ አብርሽ። በኋላ ራሱን ማጥፋት ወይም ራሱን መጉዳት የሚፈልግ ሰው ፀጉሩን ተሰርቶ ሜካፑን ሸቅ አድርጎ አምሮበት ቁንጭት ብሎ ነው ቆሜንኮም ባይደ ላይ ሞቼድ ላይ ነው። ሰላም ጤና ያስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንዴት አላችሁልኝ ቤተሰቦቻችን? እንግዲህ አሁን ከመሸ በሄርሜላ ቻናል ላይ አንድ አዲስ ነገር ተለቆ ነበረ። ያው አዲስ ነገር ማለት እንኳን አይቻልም፣ ያው የነበረው ሂደት ነው የነበረው። ነገር ግን ደግሞ ከነዛ ነጥቦች አንዳንድ ነገሮች መነጋገር ስላለብን ወደ እናንተ መጥቼላችኋለሁ። የእኛ ተወዳጅ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ በማድረግ ደግሞ ቪዲዮን ትጀምራላችሁ። የእኛ ተወዳጆች አሁን አመሻሽ ላይ በሄርሚ ቻናል የተለቀቀውን ቪዲዮ ላላያችሁ ሰዎች ቪዲዮውን አሳይቻችሁ ልመለስ። እሺ፣ ዛሬ እንግዲህ በዋነኝነት የጠራሁበት ምክንያት እዚች ጋር ሄርሜላንም እኔንም ቡዜንም የጠራሁበት እንዲሁም አንተንም የጠራሁበት ምክንያት ውሳኔን እንድታሳውቀኝ እፈልጋለሁ። ሁላችንም ያንተን ውሳኔ ማወቅ እንፈልጋለን። እኔ ነው ወይስ ከሷ ጋር ነው መኖር የምትፈልገው? ሁለታችሁንም ነው ማልፈልገው ምናምን ማለት አይቻልም። እንግዲህ ውድ ቤተሰቦቻችን ቡዜ፣ አብርሽ፣ ሄርሜላና ሩታ ተገናኝተው ነበረ። ስለምን አወሩ፣ ምን ነገር ታዘብክ የሚለውን ነገር ከጠየቃችሁኝ እኔ በመጀመሪያ ደረጃ አብርሽ በዚህ ልክ ልብ ውስጥ የሆነ ሰው ተቀምጦ ካለ አሊያም የሰው ልጅ በአንድ ሲቹዌሽን ውስጥ ሁለት ሰው ማፍቀር እንደሚችል በአብርሽ የተመለከትኩ ነው። ምክንያቱም አሁን በዚህ ልክ ምን ብሏል? 7 ጊዜ ለካ 1 ጊዜ ቁረጥ ምናምን ብሎ የሆነ ምሳሌ አቅርቧል። ይህ የሚሆነው ምናልባት ህይወት ላይ ለምንወስነው ውሳኔ በዚህ ሰዓት አሁን እሱ ላለበት ሁኔታ አይመጣውም። ትክክለኛ መንገድም አይደለም። ግን አሁን አብርሽ ሊያጣራ የፈለገው ነገር ምንድን ነው? አሁን ወይ ከሄርሜላ ወይ ከሩታ ጋር የተሻለ የሆነ የፍቅር መስመር አለው ወይም ደግሞ ልቡ ከሁለቱ የተሻለ ጥሩ የሆነ አመለካከት ይኖረዋል። ግን ዛሬ ላይ ምን እየጠበቀ የሆነ አብርሽ ጊዜ ስጡኝ እያለ ያለው ምን እየጠበቀ ነው? አሁን እዚህ ጋር ሩታም ሄርሜላም በዚህ ልክ እኔ አሁን ለምን መውረድ እንደፈለጉ አልገባኝም። አብርሽ በዚህ ልክ እየመጡ በቃ እስቲ ዛሬ ነገርን ከነገ ወዲያ ነገርን እያሉ ማስጨነቅ ለምን እንደፈለጉ አላውቅም። አሁን ሩታ ትናንትና በተሻለ መልኩ ትክክለኛ ውሳኔ ወስናለች ብለን ሳናበቃ ዛሬ ደግሞ መለሳለችና ውሳኔን ማሳወቅ አለብህ እኔን ነው ሄርሜላን ነው የሚል ጥያቄ ጠየቀች። ጥያቄው ቆንጆ ነው፣ ነገር ግን ጊዜው አይደለም። ይሄ ልጅ ራሱን የሚመለከትበት ጊዜ ይፈልጋል። የሚፈልገው ጊዜ ደግሞ እሱ በፈለገ ጊዜ እኔ እንትናን አከሌ መርጫለሁ ብሎ ሲመጣ የእናንተ ምላሽ ነው እኛን የበልጥ የሚያጓጓን የነበረው። ምክንያቱም አንድ ሰው የእውነት ፍቅር ለአንድ ሰው ካለው ወይም ደግሞ የተለየ ስሜት ካለው በዚህ ልክ ምርጫ ውስጥ ለማስገባት እንዴ! ፍቅር በምርጫ መቼ ነው? እኔ እኮ ግራ ገባኝ ወገን። አሁን አብርሽ ጋር ያለው ፍቅር ነው ወይስ ደግሞ ይሄ የፖለቲካ ምርጫ ነው? ምንድን ነው የሚመርጠው? ከራሱ ጋር ተማክሮ ተጠንቅቆ የሚወስነው ውሳኔ ምንድን ነው? ፍቅር አልመስልህ እያለኝ ነው እዚህ ጋር አሁን እኔ ቤተሰቦቻችን። አሁን አብርሽ ከራሱ ጋር የሚማከረው ምንድን ነው? ደህና ነው ተብሏል። ይሄ ልጅ ተሽሎት የተመለሰው ተብሏል። እነዚህ ሴቶች ሩታና ሄርሜላ ራሳቸውን እያስገመቱና እያስናቁ ካልሆነ በስተቀር በዚህ ልክ ለምንድን ነው አብርሽን መለማመጥ ያስፈለገው? እኔ አይ ዶንት ኖ፣ ይቅርታ አድርጉልኝ። በዚህ ልክ መውረድ ያለባቸው ብዬ አላስብም። እንዴት ነው በዚህ ልክ አንዷን ለመምረጥ ተቸግሮ መርጦ እንኳን ወደ አንቺ ቢመጣ ከዚህ በኋላ እንዴት ነው ህይወትሽን የምትመሪው? ሄርሜላም ሩታም እያስጨነቃችሁኝ ነው፣ እናንተ ስትናገሩ ድምፃችሁ እያስጨነቀኝ ነው የሚል ልጅን እንዴት ነው ከዚህ በኋላ ባላችሁ አድርጋችሁት የምትቀጥሉት? የእናንተን ድምፅ እንኳን በቅጡ ማዳመጥ የማይችል ልጅ እንዴት ነው ከእናንተ ጋር ተቃቅፎ የሚያድረው? ልጁን፣ ቤተሰቡን፣ ትዳሩን የሚመራው እንዴት ነው? ይሄ ልጅ ነኝ ያለው ሰው እኔ በዚህ ሰዓት ትዳር አያስፈልገኝም ራሴን መመልከት አለብኝ
ገና ልጅ ነኝ ያለ ልጅ እንዴት ነው መርጧችሁ ወደ ትዳር እንዲመጣ በዚህ ልክ የምትወተውቱት? አብርሽ እኮ ቃል በቃል ነው በቃ አልፈልግም እያለ ያለው። እየገፋችሁ እኮ ነው በዚህ ልክ። አሁን ለምንድን ነው እናንተ አብርሽን መለማመጡ ያስፈልገው? ለራሳችሁ እንዴት ነው ክብር የማይኖራችሁ? ሩታ ትናንትና አስደስተሽን ሳታበቂ ዛሬ ደግሞ ከቡዜና ከሄርሜላ ጋር መነጋገርም የለብሽም። ቡዜ አንቺን ባገኘች ቁጥር አክት ነው እያደረገች ያለችው፣ ዲስሪስፔክት ነው እያደረገች ያለችው። የሚመለከቱሽ ሰዎች ራሱ አውርደው እንዲመለከቱሽ አርጋ ነው የምታወራው። ግልምጫዋ፣ ካፏ የሚወጣው ቃል፣ ለአንቺ ያላት አመለካከት፣ እዛ ስትሄድ ሌላ ነው የምታወራው፣ እዚህ ስትመጣ አንቺ ጋር ሌላ ነው የምታወራው። እችን ልጅ ከተረዳሻት ለምንድን ነው ደግመሽ ቡዜ ማግኘት የምትፈልጊው? ለምንድን ነው ይሄ ልጅ አልፈልግም ጊዜ እፈልጋለሁ ካለ ለምን አትተውትም? እኔ እኮ ግራ ገባኝ። ምንድን ነው የተለየ ያለው ይሄ ልጅ ጋር? ለምንድን ነው በዚህ ልክ መለማመጡ ያስፈለገው? እኔ እኮ ግራ ገባኝ። ሩታ በእንደዚህ አይነት ሲቹዌሽን አናውቅሽም እኮ። በቃ ራስሽን ለምንድን ነው የማታስከብሪው? አሁን አብሬሽ ሲመጣ ይሄ ጀርባ ሰጥቶ ምናምን አክት ማደርጉ አይደለም እኮ ለአንቺ የሚጠቅምሽ። ፈጽመውኑ አንቺ ከአብሬሽ ውጪ መኖር እንደምትችይ ኖረሽ ለምን አታሳዩም? እሱ እኮ በዚህ ልክ የተንጠባረረባችሁ ያለው እናንተ ከአብሬሽ ውጪ መኖር እንደማትችሉ ስላሰበ ወይ ደግሞ የእናንተ ድርጊት የእናንተ ሁኔታ ያን እየተናገረ ስለሆነ ነው። በዚህ ልክ ለምንድን ነው ለዚህ ልጅ የልብ ልብ የሰጣችሁት ያላችሁት? ሩታ በዚህ ልክ እኮ አንቺ አብሬሽን መለመን አይጠበቅብሽም። በዚህ ልክ በቆምሽበት ጥሎሽ እንዲሄድ ለምንድን ነው ድሉን የምታመቻችው? ሩታ ለምን በቆምሽበት አብሬሽ ጥሎሽ እንዲሄድ ዛሬ ላይ በቆምሽበት ሪስፔክት ሳይኖረው ጥሎሽ የሄደ ነገ ጠዋትም እኮ አብሮሽ መኖር ከጀመረ በኋላ እነዚህን ተግባሮቹን አያቆምም። እኔ ለአንድ ሰው ስሜት ካለኝ ያንን ሰው ጮክ ብዬ ማውራቱ አሊያም ቆሞ እሱን ጥዮ መሄድ በራሱ እጅግ በጣም ሞት መስሎ ነው የሚታየኝ። ግን ደግሞ ንቋችኋል። የትም አባታችሁ እንደማትሄዱ ዞራችሁ እሱ ጋር እንደሆናችሁ ገብቶታል። ስለ ልቦናችሁን በደንብ አጥንቷል። አሁን ይሄ ልጅ ቢቻለው የሚፈልገው ከሁለታችሁም ጋር መሆን ነው የሚፈልገው። ሩታ በሆነ መንገድ ስታስከፋው ወደ ሄርሜላ የሆነ ነገር ስትል ወደ ሩታ እያለ እንዲህ የሆነ ነው ህይወቱን መቀጠል የፈለገው። ይሄ ሩታ ጋር የማያገኘውን ነገር ሄርሜላ ጋር ያገኛል፣ ሄርሜላ ጋር የማያገኘውን ሩታ ጋር ያገኛል። ይሄ ደግሞ አይሆንም። እናንተ ደግሞ እንዲሆን መንገዱን እየፈቀዳችሁት ነው፣ እየከፈታችሁለት ነው። አብረሽ በዚህ ልክ እንዲኮራ እንዲያብጥ የምታደርጉት እናንተ ናችሁ። አሁን ልጁ ላይ መፍረድ ላቆም ነው በቃ። እንዲህ እዚህ ጋር በአንድ በኩል እሱን ካላገኘው ልሞት ነው፣ ራሴን ላጠፋ ነው፣ ልወረወር ነው፣ የሆነ ነገር ነው ትላለች። በዚህ በኩል ደግሞ ሩታ በቃ ክብሯን አታ ይቅርታ ሁላ እሺ ይቅርታ ጠይቀሽዋል። ይቅርታ መጠየቅ እኮ ኃያልነት መሆኑን አስተምረሽናል። ነገር ግን ይሄ ልጅ አልፈልግም ካለ በማንፈልግበት ቦታ ላይ መቆየት አለብን ብዬ አላስብም። ሩቲ ራስሽን ለምንድን ነው የምታስገምጪው? እኔ አሁን ይሄን ምንሽ አብርሽ ከአንቺ ጋር አይሁን እያለን አይደለም። የብዙ ሰው ሀሳብ እንደሆነ እረዳለሁ። ምክንያቱም እኔ የብዙ ሰውን ሀሳብ ነው ወደ አንቺ ይዤ የመጣው። ሲቀጥልም ደግሞ የኔ ምልከታ ምንድን ነው የሚለውን ለአንቺ ስናገር በዚህ ልክ ለምንድን ነው አብርሽ እንዲያብጥ የምታደርጉት? ጊዜ እፈልጋለሁ ምናምን። በውስጡ እኮ ለእናንተ የሆነ ስሜት ቢኖሩ ጊዜ የሚባል አያስፈልግም። የምን ጊዜ? ምክንያቱም እኔ የሆነ ልቤ እሷ ጋር ሂድ ለሚለኝ ልቤ ለእሷ የሚደነግጠው ከእሷ ውጪ አሁን እናንተ ከእሱ ውጪ መኖር አንችልም ብላችሁ እንደምታስቡት የእሱም ልብ ከእሷ ውጪ ከሄርሜላ ውጪ አሊያም ከሩታ ውጪ መኖር አልችልም ብሎ ማሰብ ነበረበት እኮ። ይሄ ልጅ ሶስተኛ አራተኛ ሰው ፈልጓል። በቃ ተጨማሪ ሊገመግሟቸው የሚፈልጋቸው ሰዎች እንዲኖሩ ፈልጓል። እናንተ በዚህ ልክ አንተ ውጪ መኖር አንችልም እያላችሁ ጥንካሬያችሁን ኃይላችሁን በጠቅላላ ሙሉ በሙሉ መሬት ላይ ጥራችሁ ከአንተ ውጪ መኖር አንችልም እያላችሁት እንዴት ነው ይሄ ልጅ እንዲወስን የምትፈልጉት እንዴ? እኔ እኮ ግራ ገባኝ። በዚህ በኩሉ የቡዜ ሀሳብ ነገሮችን የምትረዳበት መንገድ እያቃጠለን፣ በዛ በኩል ደግሞ ሩታ ደህና ሆነች የራሷን ውሳኔ ወሰነች ብለን ሳናበቃ ተመልሰች ደግሞ ታጥቦ ጭቃ። ይህ አይደለም ፈጽሞ። ሄርሜላንም ቡዜንም ማግኘት አልነበረብሽም። በቃ ይሄ ልጅ
አንቺን የሚፈልግ ከሆነ አንቺን ና ብለሽው አይደለም እንዲመጣ መሆን ያለበት እንዴ። እንዴት ነው መሰላችሁ? ሁለት ሰዎች በመሃላቸው መፈላለግ ካለ የጊዜ ይሄ ርቀት እንኳን አይገድባቸውም። በመሃላቸው መበዳደል ቢኖር እንኳን ይቅርታ በራሱ ያሸንፋል። መገፋፋት እንኳን ቢኖር ፍቅራቸው ያዘነብላል። ያችን ሰው ጥሎ መሄድ እጅግ በጣም ከባድ ነው የሚሆነው። እኔ ምረጥ የሚባለው እኮ ለዋይፋይ እንዴት ነው ከብት ለመግዛት ስንሄድ እንዴት ነው ሻኛው፣ ታፋው፣ ባቱ፣ ላቱ ምናምን እየተባለ ነው የሚመረጠው። ፍቅር ላይ ግን ይሄንን ኬሚስትሪ አላውቀውም። እኔ ለፍቅር አዲስ ነኝ እንዴ እስከምን ድረስ ግራ ይገባኝ ነው። እኔ ለአንድ ሰው ልቤ ከደነገጠ ለአንድ ሰው ልቤ የሆነ ስሜት ከተሰማው ከዛ ሰው ውጪ ሌላ ሰው እንዴ አንድ ማፍቀር እኮ ግድ ነው እንላለን። በፊት አውቶግራፍ ላይ ስንጽፍ ትምህርት ቤት እያለን አንድ ማፍቀር ግድ ነው፣ ሁለት ማፍቀር ንግድ ነው እንላለን። አብርሽ አሁን እዚህ ጋር እያደረገ ያለው ንግድ ነው። ሁለት አፍቅሮ ከሆነ እኔ አብርሽ ባለ ሁለት ወይ ባለ ሶስት ልብ ባለ ሶስት ሲም እንደሚባለው ባለ አራት ሲም እንደሚባለው አብርሽ ባለ ሶስት ልብ ሆኖ ከሆነ አላውቅም። ባለ አራት ልብ ሆኖ ከሆነ አላውቅም። ያንተ ልብ ባለ ሶስት መኝታ ባለ አራት መኝታ ነው እንዴ? ሶስት ሰው አራት ሰው ማስተኛት የሚችል እኔ አንድ ሰው ለአንድ ነው። ፍቅር አንዴ ነው ሲባል ነው የማውቀው። የምሰማውም የደረሰብኝንም ነገር ያ ነው እንደ ዱብዳ ያው። አሁን ግን ሰርፕራይዝ እያደረጋችሁኝ ነው። ቆይ ልምረጥ የሚለው ሀሳብ ከምን የመነጨ ነው? ሁለቱንም እኩል አፍቅረህ ነው አብርሽ? እንደዚህ አይነት ነገር ገጥሞ ከሆነ በድንቃ ድንቅ መዝገብ ላይ ወይ ጊነስ ቡክ ላይ እናስመዝግበ። በአንድ የሁለት ሰው ያፈቀረው 50 ሴንት ብለን አሊያም ደግሞ በምን አይነት ሀሳብ ውስጥ ነው? ቆይ አስብበት። የመጀመሪያ ፍቅር አይደለ እንዴ? እንደዛ ቢሆን እኮ ሩታ ግራዋ ተደግፋ ወይም ሀረግ እንደዚህ ይዛ ላስብበት እንዳትለኛሁን የሚለውን ዘፈን እንድትዘፈን እድሉን ትከፍትላት ነበር። ይህ ግን የመጀመሪያ አይደለም። ከሩታ ወልደሃል እኮ አብርሽ፣ ከሩታ እኮ ልጅ አለ። ምኑን ነው የምታስብበት? አንድ ያስብበት እኮ ገባ። እኔ እኮ ግራ ገባኝ። እኔ አሁን እና አብርሽን በምመለከትበት ሁኔታ ውስጥ አዳዲስ ነገሮች እየተመለከትኩ ነው። እኔ ዓለም ላይ ራሱ እንደዚህ አይነት ነገሮች ገጥሞ ያውቃሉ ብዬ አላስብም። ምክንያቱም ብዙ ድንቃድንቅ ነገሮችን ተመልክቻለሁ። በፊት ደግሞ ልጅ እያለን ምንድን ነው ብዙ በቃ ድንቃድንቅ ነገሮች ይቀርባሉ አይደል ቲቪ ላይ አሊያም ደግሞ ኢንተርቴንመንቶች ላይ ምናምን ብዙ ጊዜ ድንቃድንቅ ዓለም ላይ ተፈጥሮ የማያውቁ ነገሮች፣ በጣም አስገራሚ ነገሮች ምናምን ይፈጠራሉ። እኔ አንድ ሰው 3 ወለደ 4 ወለደ ተብሎ ድንቃድንቅ ወይ ደግሞ ምናልባት አሁን እኔ እግዚአብሔርን በእነ አብርሽ ጉዳይ እጅግ በጣም ግራ እየገባኝ ነው። እንዴት ነው ግን ቆይ አንድ ሰው በአንድ ሲቹዌሽን ውስጥ 3-4 ሰው ማፍቀር የሚችለው? በአንድ ሲቹዌሽን ውስጥ ለመምረጥ እስከሚቸገር ድረስ ለሁለቱም ስሜት የሚኖረው እንዴት አይነት አፈጣጠር ቢሆን ነው? ለወጡ ሰውአት እኔ እንደዚህ አይነት ልብ አለ እንዴ? እኔ እኮ ማለት በዙሪያ ያሉ ሰዎች፣ በስራ የማገኛቸው፣ በተለያየ ሲቹዌሽን ውስጥ የማገኛቸው ሰዎች ልባቸው የሚያፈቅረው አንድ ነው። ምናልባት ከዛች ልጅ ጋር የተዘጋ ምዕራፍ ካለ ልብ ሪፍሬሽ አድርጎ አንድ አዲስ ለማፍቀር ይገደድ ይሆናል። ነገር ግን በአንድ ሁኔታ ውስጥ 2 ሰው ማፍቀር የሚችል ልብ አለ ብዬ አላስብም። ይህ ልብ የት እንደሚሸጥ ንገረን። እኔ እንደዚህ አይነት ልብ የት እንዳለ ማወቅ ፈልጋለሁ። እንዴት ነው እኔ ላስብበት በሚለው ሂደት ውስጥ ነው አሁን እያወሯችሁ ያለሁት። ላስብበት ማለት ምን ማለት ነው? ምኑ ነው የሚያስብበት? ከማን ነው ፍቅር ያዘኝ የሚለውን ልቤ ከሩታ ነው ወይስ ከሄርሜላ? ስለዚህ የሆነ ልቤ መርጧል። ልቤ የመረጠውን ነገር ማመን አልችልም። ልቤን ማመን አልችልም። ስለዚህ ጊዜ ወስጄ ልቤ ትክክለኛውን ነገር ነው ወይ ያለው የሚለውን ነው። ይኸውልህ አስረድቻ ተናግሬ ያለው እኮ ሄርሜላን ወደሃት ሩታን አፍቅረሃት ነው። የተለየ ነገር የለውም። በመውደድና በማፍቀር መካከል ያለውን ልዩነትን ፍንትው አድርጌ ተናግሬ ያለው። መውደድ እንደሚሞት እያወቅን እንደሚጠፋ እያወቅን ጽጌረዳ አበባ ስትቀጠፍ እንደምትደርቅ እያወቅን መቅጠፍ ነው። እንወዳታለን፣ ነገር ግን ለምናፈቅረው መስዋዕት እናደርጋታለን ጽጌረዳ አበባ። ምክንያቱም ለምናፈቅረው ሰው ነው እችን ጽጌረዳ አበባ ቆርጠን የምንሰጠው። መውደድን ለማፍቀር መስዋዕት እናደርጋለን። እኔ በዚህ ሲቹዌሽን ውስጥ የምወደው ሰው አለ፣ የማፈቅራት ደግሞ አንድ ልጅ አለች። ይሄ ነው ልቤም እያንዳንዱ አይኔም መላ ሰውነቴን ለማፈቅራት ለዛች ልጅ ነው በቃ የሚታዘዘው። በቃ ፍቅር ማለት ይሄ ነው። መውደድ ደግሞ እንዲሁ መንገድ ላይ እንዴት ነው
ዋው ምናምን እና ደግሞ ወይ ጓደኛ አሊያም ደግሞ በሆነ ሲቹዌሽን ውስጥ እቺ ልጅ ወድጃታለሁ ምናምን ልትል ትችላለህ። ግን ሁለት ሰው በአንድ አይፈቀርም። እንደዚህ አይነት እኔ በየትኛው ባዮሎጂ እንደሆነ አላውቅም። እኔ አሁን ምናልባት እዚህኛው ቦታ ላይ ስንማር ምናልባት በጣም ፎርፍ ስለነበረ ፎርፌም ሊሆን ይችላል። ይሄ ፓርት አምልጦኛል። ዩኒት ስንት ላይ ነው? ስንተኛ ክፍል ላይ ነው የተማራችሁት? አንድ ልብ 5-6 ማፍቀር የሚችለው በአንድ ሲቹዌሽን ውስጥ እንዴ! የፍቅር እንትን ምንድን ነው? ካልኩሌሽን በራሱ እኮ ግራ እየገባኝ ነው። ፍቅር በራሱ ምንድን ነው? እኔ አሁን እና አብርሽ ጋር ያየሁ ያለሁት ምን አይነት ፍቅር እንደሆነ አላውቅም። ምን አይነት ፍቅር ልበለው? እንትን ድብልቅልቆ የወጣ ፍቅር፣ ሶስት በአንድ ማፍቀር የሚችለው ልብ፣ በአንድ መስኮት 3 አገልግሎት መስጠት የሚችል ልብ። እንዴት አይነት ልብ እንበለው? የአብርሽን ልብ እንዴ! እኔ አሁን በዚህ ሲቹዌሽን ውስጥ አንድ እንድታውቁ የምፈልገው ሩታና ኤፍሬም የሆነ ጥፋት አጥፍተዋል ተብሎ ነበረ። ቡዜ ባለፈው ዕለት ሄርሜላ ከእንደዚህ አይነት ነገር ውስጥ ነፃ ነች ብላ ስታወራ ነበረ። ስለዚህ ሙሉ በሙሉ ሩታና ኤፍሬም እንዳደረጉት ተናግራለች ማለት ነው፣ በአንድም በተዘዋዋሪ። ዛሬ ላይ መጣችና ሩታ አንቺ እኮ በግልጽ ኤፍሬም እና ሩታ ናቸው ይህን ነገር ያደረጉት እያልሽ ነው ስትላት፣ እናንተ ናችሁ ይሄ ነገር እንዲታሰብባችሁ ያደረጋችሁት፣ እናንተ ናችሁ ሰዎች በእንደዚህ አይነት ጥርጣሬ እንዲመለከታችሁ ያደረጋችሁት። ምን ማለት ነው? እኔ እኮ ሩቲ ራሱ እንዴት እንደማያርምሽ ግራ ይገባኛል። እሷን ባገኘሽ ቁጥር ሰዎች እንዲጠራጠሩሽ፣ ከእሷ ጋር በተመላለሽ ቁጥር ሰዎች አንዳች ነገር ተፈጥሮ ይሆን ብለው እንዲያስቡ፣ አሁንም አብርሽን ደጋግመሽ ባገኘሽ ቁጥር የሆነ ጥፋት አጥፍተሽ ለዛ ጥፋትሽ የማካሻ ይቅርታውን እያበዛሽ እንደሆነ እየተለማመጥሽ እንደሆነ ነው እንዴ? ለምን በዚህ ልክ? አሁን እኔ አልገባኝም ሩቲ። አብርሽ ለአንቺ ስሜት ካለው ፍቅር ካለው በዚህ ስሜት አይደለም ተጎትቶ መምጣት ያለበት። አንቺ እኮ መጥቶ ይቅርታ ጠይቆ እንኳን ቢመለስ እንደተናገርኩት ነው፣ ትልልቅ ሽማግሌዎችን ይዞ መጥቶ ወይ በቅዱስ ቁርአን ወይ ደግሞ በቅዱስ በመጽሐፍ ቅዱስ ምሎ ካልሆነ ይሄ ልጅ እንዳታምኑ። አብርሽ ሁለታችሁንም ማፍቀር አይችልም። እውነቱን ስነግርሽ በፍጹም እንደዚህ አይነት ልብ አይቻለውም። እኔ ምን አይነት ልብ እንደሆነ ግራ ገብቶኛል። እኔ አሁን ይሄኛው ምናልባት ይሄ ቪዲዮ የምትመለከቱ የልብ ስፔሻሊስት ካላችሁ እንደዚህ አይነት አፈቃቀር ከምን አይነት ሁኔታ እንደሚመጣ አስረዱኝ። ለመማር ዝግጁ ስለሆንኩ እኔ ማወቅ ፈልጋለሁ። ሁሌ ለማወቅ ጉጉ ነኝ። በብዙ አጋጣሚ ብዙ ሰዎችን እንዴት ነው ታሪካቸው እንዲነግሩኝ እፈልጋለሁ። የተፈጠረባቸውን ማወቅ ፈልጋለሁ። በቻልኩት አቅም በስነልቦና ሂደት ውስጥም የምችላትን ነገር ለመማከር እሞክራለሁ። ግን አሁን እኔ እዚህ ጋር የተረዳሁት ያለሁት እንደዚህ አይነት ኬዝ የገጠመው ሰው በፍጹም አይቼ አላውቅም። ዓለም ላይም እንደዚህ አይነት ኬዝ ገጥሞ የመጣ አለ ብሎ በየትኛውም መጽሐፍ ተጽፎ አልተመለከትኩም። ይህ ልዩ ፍጥር የሆነው አብርሽ ጋር ነው። እናንተስ በዚህ ልክ ያልፈልጋችሁም ነጋሪትን እየጎሰመ እናንተ በዚህ ልክ ምረጥ እያላችሁ ለምንድን ነው የምታስገድዱት እንዴ? በዚህ ልክ ለምንድን ነው ልጁ ኮንፊደንስ እንዲሰማው ተፈላጊ እንደሆነ በግራም በቀኝ ማስለቀስ እንደሚችል አሁን ለሱ ጀብዱ ሊሆን ይችላል። እንደዚህ ማድረጉ ጀብዱ እንዲሰማው ለምን ታደርጋላችሁ? ይህ ነገር የሚሆነው አንድ ሰው በጣም እኮ ይበላል ሲባል እንዴት ነው በቃ እንደ ጀብድ ስለሚቆጥረው በጣም በቃ ይበላል እንዲባል ስለሚፈልግ ይበላል። ይሄ የሰው ልጅ ደካማ ጎን ነው። ይሄ ልጅ እኮ በሆነ ነገር ላይ አረ በጣም እኮ የሚጠጣው ምናምን ሲባል የሆነ ሞኝ የሆነ የአእምሮ ክፍል አለን። ሞኝ ምንም ሊገራም አይችልም። በጣም ነው የሚጠጣው ምናምን ሲባል በቃ ዝና ይመስለንና ምናምን ብርጭቆ ደርድሮ ምናምን ካሳ ረግጦ ምናምን ነው የሚጠጣው። ይህን የምናደርገው በዙሪያ ያሉ ሰዎች ናቸው። ልክ እንደ ዝና አሁንም አብርሽን በግራም በቀኝም ያስለቅሳል። አብርሽ ተፈላጊ ነው። አብርሽ እኮ ገፍቶ እንጂ ተገፍቶ አያውቅም። አብርሽ እኮ ጥሏቸው ነው የሚሄደው። አብርሽ እኮ በቃ ያችም ለኔ ያም ለኔ ያም ለኔ እኔም ለኔ ስላት እኔም ለኔ ስላት የሚለው ነው በቃ የመጣብኝ። በቃ ከግራ ከቀኝ ወጠራችሁት። ሩታ ለኔ፣ ሄርሜላ ለኔ። አሁን ይሄ ልጅ መምረጥ ቸገረው። ለምን እቺ ዌቫ ጨዋታ እየመሰለችው ነው። ዌቫ ልጅ እንዴት ነው አንዳንድ ነገሮች ጨዋታ እየመሰለው ይማታል አይደለ? ለሱ ጨዋታ ነው። ውሻስ እንዴት ነው? ለሱ ጨዋታ እየመሰለው እየዘለለ ይቧጭረናል፣ ይገፈትረናል ምናምን አይደለ? ይናከሳል ሁላ። ድመትን ብትሆን ጨዋታ እየመሰላት ትቧጨራለች፣ ብዙ ነገር ታደርጋለች።
አብርሽም አሁን ከግራ ከቀኝ ወጥረውት ሄርሜላ በግራ ሩታ በግራ እንዲህ እያደረጉ ልጁን በቃ ጨዋታ እንዲመስለውና በዚህ ነገር እንዲቀጥለው እያደረጉት ነው እንዴ! እናንተ ሰዎች አሁን ሄርሜላ ሩታ ምንድን ነው አሁን እያደረጋችሁ ያላችሁት? ለሁለታችሁም የሆነ ስሜት ባይኖረው ነው በቃ ስሜት ቢኖረው ወይ ደግሞ ከሁለት አንዳችሁም ወይ ሄርሜላን አፍቅሮ አሊያም ሩታን አፍቅሮ ነው ሊሆንም የሚችለው። ግን አሁን ደምና ሽንት ወስድን በመረመር ነው መሰረት ወይ ደግሞ ከድርጊቱ ባየነው ሁኔታ ሩታን ያፈቅራታል። ሄርሜላን ግን በጣም ነው የሚወዳት። ሄርሜላን በፍጹም ማጣት አይፈልግም። በአንድ ማሊያ ለሁለት ክለብ መጫወት ይፈልጋል። ሄርሜላን የሚወዳት ክለቡ ነች። ሩታ ደግሞ የሚያፈቅራት በቃ። ስለዚህ ሁለቱንም ማጣት አይፈልግም። አሁን አብርሽ እየሆነ ያለው ይሄ ነው። ይህን ደግሞ እንዲፈጠር የሚያደርጉት ሩታም ሄርሜላም ናቸው። ዛሬ ላይ አብርሽ በዚህ ልክ የልብ ልብ እንዲሰማው እያደረጋችሁ ያላችሁት እንዴ! ህመሙ እሺ ለምንድን ነው የማይገለጸው? አብርሽ ሆን ብሎ በዚህ መንገድ እናንተን ለማተራመስ ካልሆነ በስተቀር ወይ ደግሞ ተፈላጊ እንደሆነ ለማሳየት ካልሆነ በስተቀር ህመሙ ሆኖ ከሆነ እሺ የደረሰበት ነገር ካለ ወይ ሄርሜላ ወይ ሩታ ሳመሞት ከሆነ በግልጽ ተናግሮ ለምንድን ነው ነገሩን የማይቋጨው? ሩታ ዛሬ ነቄ ብላለች እኮ እዚህ ጋር። ሩቲያውን ትክክለኛ ከሄደች ነበረ። በኋላ ነው ነገሩን ያበላሸሽው። እኔም ጋር ይመጣና የሆነ ነገር ይላል፣ አንቺም ጋር ይመጣና የሆነ ነገር ይላል። ይሄ ነገር ማብቃት አለበት አልሽ። ይሄ እኮ ሁላችንም የምንደግፈው ነው። አንድ ማፍቀር ግድ ነው፣ ሁለት ማፍቀር ንግድ ነው። አብረሽ ትክክል ነበርሽ። ነገር ግን አሁን አንቺ ትክክል ያልሆንሽው ምንድን ነው? አብርሽን በምንም አይነት ሁኔታ ውስጥ እያገኘሽ የመለመን የሚመስል ሲቹዌሽን ማራመድ የለብሽም። አንቺ የሚፈልግ ሰው እንኳን ሲመጣ እንዴት ነው መሰለሽ ሩታን ለማናገር እጅግ በጣም ውድ ነው እንዲሆን አንቺ ሊያናግሩ ሲመጡ ማናቸውም በስርዓት ባለው መንገድ ነው እንዲያወሩሽ እድል መስጠት ያለብሽ። አብርሽ ይመጣና እጁ ኪሱ ውስጥ ከቶ ጆቢራው ከዛ እንዴት እንደሚያያችሁላ አረ እህቴ ብትሆኚ ሄርሜላ የምር እህቴ ብትሆኚ 1 ኪሎ በርበሬ ያበቃኝ። ለምን በዚህ ልክ አንደኛ ይሄ ልጅ አለው ባለትዳር ነበረ። እንደዚህ አይነት ሁኔታ ውስጥ እያዩ መግባት በራሱ ትልቅ ውርደት ነው። አንቺ አሁን እኔ ወንድምሽ በሆን እንዴት አድርጌ ዘቅዝቄ እንደማጥንሽ አይስቤርቱ ጋር ለምን አንቺ ብቻ አይደለሽም እዚህ ጋር የምትሰደቢው። ማን ነው ያሳደጋት ተብሎ ቤተሰብም ይሰደባል። አንቺ መልክ ሲታደል ከፊት ነበርሽ፣ ግን ጭንቅላት ሲታደል የለሽም፣ በቦታው አልነበርሽም። ማመዛዘን የሚባል አልቻልሽም እንዴ! የት ያለሽ አሁን ቆርጫለሁ። ከዚህ በኋላ ዞሮ አሁን በዚህ አይነት ሁኔታ እኔ አላውቅም። አሁን መደረግ አለበት ብዬ ማምነው ብታድቢ። አሁን ትናንትና ቡዜ መታ ነው ይህንን ሀሳብ እንድትቀይር ያደረገችሽ። ይህንን ሀሳብ ቡዜ መጣችና ለምን እንዴ ተስፋ ባንቺ መቼ ቆረጠ እንዴ? ከሁለት አንዳችሁ እኮ እሷን ወይ አንቺን አላለ። እድል እኮ አለሽ። ፈጣን ሎተሪ ያደረገችው እኮ እንዴ። እዚህ ጋር ቁማር አይደለም ይሄ ፍቅር ነው ቡዜ። ቁማር እያረግሹ ነው። አሁን ላይ ፈጣን ሎተሪ እያረግሹ ነው። ከዛም በኋላ አንቺ ሞኟ ድራማ ሰራችሁ። ምን አደረጋችሁ? አብርሽ እንዲመጣና እንዲያወራ ስትፈልጉ ሩታ ደግሞ አልፈልገውም ካለች ማግስት አየ ሩታ አትፈልግህም በቃ ቆርጣለች። ሄርሜላ ግን የአንተ ፍቅር አሸንፏት እየዬ ከማለትም አልፋ ራሷን ልታጠፋ ነው ተባባላችሁ፣ ተማከራችሁ። ከዛን ተደወለ፣ ቪዲዮ አስያዛችሁ። ከዛን ሄርሜላ በር አልከፍትም ማለት ተደበደበ፣ በር ከፈተች። ራሷን ለማጥፋት ምንም አይነት ሙከራ ይዛ አላየናትም። 6 ማሞተትና አንድ ምንድነው በረኪና 6 ማሞተትና በረኪና ይዛ ራሴን ላጠፋ ነው የሚመስል እንኳን የሆነ ድርጊት ይዘሽ አላየንሽም። እሺ አንድ ጥያቄ ልጠይቅ። እነ ቡዜ በምን አወቁ? እነ ዳኒ በምን አወቁ? ሄርሜላ ራሷን ልታጠፋ እንደነበረ ማን ነገራቸው? ቆላይ ወይስ እነሱ አብርሽ ላይ ሩታና ኤፍሬም አድርገውታል ብለው የሚያስቡትን ያ አባብዬ እሱ ነው የላካቸው? አረ ሄርሜላ የሆነ ነገር ራሷን ልታደርግ ነው ሩጡ ምናምን ተብለው ሲከንፉ መጡ አይደለ? መልአክ አዳኝ። ከዛም በኋላ ራሱን ማጥፋት ወይም ራሱን መጉዳት የሚፈልግ ሰው ፀጉሩን ተሰርቶ ሜካፑን ሸቅ አድርጎ አምሮበት ቁንጭት ብሎ ነው ቆሜን ኮምባይድ ላይ ሞቼድ ላይ ነው። ሬሳን ሲያዩ ሰዎች
እንዴት ነው እንዲሆነ ሞተ ምናምን እንዳለመባል ነው። ዝንጥ ብሎ አይከብድም? ዝንጥ ብሎ መሞት፣ ዝንጥ ብሎ ራስን መጣል አይከብድም? ዝንጥ ብሎ ራስን ለማጥፋት አይከብድም? እኛ ላይ ድራማ ለምንድን ነው የምትሰሩት? ማን ነው ድራማ ልትሰሩ የሚያደርጋችሁ? እና አሁን ከዛን ይህንን ድራማ አሳለጣችሁ። ከዛም በኋላ አብርሽን እስቲ አብርሽ ምን ይላል? ወይኔ ይሄም ድራማ አልተሳካም ብላችሁ ተለያያችሁ እንጂ የወደደ አበደ ሲባል የሰማሁት ባንቺ ነው ሸግዬ፣ ሁሉንም ያየሁት አለ ዘፋኙ። እናንተ ሰዎች ግን እኛን እንደምን እንደምታዩን አላውቅም። በተለይ ቡዜ፣ ሄርሜላ፣ ዳኒ እኛ ላይ በቃ እውነት እቃቃ ላይ የተጫወታችሁ ብንላችሁት እኛን ለመሸወድ። አብርሽንማ አንዴ ልክ እንደ ጆተኒ በቃ እንዲህ ነው የምትጫወቱበት ይዛችሁት። በቃ የአብርሽ ካልኩሌሽን በደንብ ገብቷችኋል። በፍጹም ማታለል የማትችሉት ግን እኛን ነው። አትሸውዱንም። ነቄ ብለናል። በቃ ከተባነነ ላሽ ነው። ለማንኛውም ውድ ቤተሰቦቻችን ለሩታ መናገር የምፈልገው ክብርሽን በጠብቂ መልካም ነው። ራስሽን አስከብሪ። ማንም እየመጣ ወይም ደግሞ አንቺ የሄድሽ የማግኘት ግዴታ እኮ የለብሽም ሩቲ። በዚህ ልክ ራስሽን አታውርጂ። በቃ ራስሽን ጀገን በይ እንዴ። አንዳንድ ጊዜ እኮ እንዴት ነው ዋጥ አድርገው ይባላል አይደል እንዴ? ትራስም ልክስ ተደረጎ ይለቀሳል አይደል? ታይ እንጂ በቃ ምክንያቱም በማንፈለገበት ቦታ እየሄድን ተራ እንሆናለን። በየጊዜው ስንሄድ በቃ ተራ። ስለዚህ ይህ ነገር መሆን የለበትም ሩቲ። ያንቺ ክብር ለፍቅር ዝቅ ማለቱ እንደሆነ ብናምንም ግን ደግሞ ፍቅር ለሚገባው ሰው ነው መሆን ያለበት ብዬ አምናለሁ። የእኛ ተወዳጅ ቤተሰቦች እጅግ በጣም ወዳቸዋል፣ አከብራቸዋል። ፍቅር ያሸንፋል። ዋላ